የሰማዕቱ ቅዱስ ጊዮርጊስ ዝርወተ አጽሙ መታሰቢያ በዓል በአዲስ አበባ ሀገረ ስብከት በታሪካዊው መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በድምቀት ተከብሯል። በበዓሉ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ መላከ ገነት ክብሩ ገብረ ጻድቅ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዘማሪያንና በርካታ ምዕመናን ተገኝተዋል። በንግስ በዓሉ ከክርስቶስ ፍቅር የሚለየን ማን ነው የሚል ኃይለ ቃልን መሰረት ተደርጎ በተሰጠ ትምህርተ ወንጌል ኦርቶዶክሳውያን በክርስቶስ ፍቅር ምክንያት መከራን ከተቀበሉ እንደ ቅዱስ ጊዮርጊስ ካሉ አባቶቻችን ተምረን ሕይወታችንን ልንፈትሽ ያስፈልጋል ተብሏል። እኛ ብዙ ነገር ለየን፣ ጥቅም ለየን፣ ፌስቡክ ለየን፣ ማህበራዊ ሚዲያ ለየን፣ ፊልሙ ለየን፣ ወሬ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። ቅዱስ ጊዮርጊስ ግን መሪ ቃሉ ከጌታ ፍቅር ማን ይለየናል? እንዲህ ነው። ቅዱሳን ሰማዕታት ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው የጋለ ፍቅር መከራውን ቀዝቃዛ አደረገላቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። ሰማዕታትን ወደ ደም የወሰደ ጻድቃንን ወደ ገዳም ያስኮበለለ የጌታ ፍቅር ነበረ። ኦርቶዶክሳውያን እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በዚህ ፍቅር ተማርከው ነበር። አንተ ሰማዕትነትን ስለ ክርስቶስ ስም አንገትን ለሰይፍ ከመስጠት በመለስ ፈተናን በጽናት ከመሻገር አውድም ልንገነዘበው ያስፈልጋል ተብሏል። ከአስቸጋሪ ትዳር ጋር መኖር ሰማዕትነት ነው። ለአንዳንዱ ሰው ሰማዕትነቱ ከመጥፎ ልጁ ጋር መኖር፣ ጸባያቸው ከከፉ ሰዎች ጋር መኖር ሰማዕትነት ነው። አሁን የ21ኛው ክፍለ ዘመን አረንጓዴ ሰማዕትነት ራስን ማሸነፍ፣ ራስን መግዛት ተቸገርነ። በዚህ ሁላችንንም ከላይ እስከ ታች እኮ ነው፣ ከልቅ እስከ ደቂቅ ያጣነው የጎደለን ነገር ራስን መግዛት አለመቻል ነው። ራስን መግዛት ምንድነው? በመጠን መኖር። ራስን መግዛት ምንድነው? ፍላጎትን ማሸነፍ። ራስን መግዛት ምንድነው? ምኞትን መቆጣጠር፣ ላመንዝር የሚል ስሜትን መግታት። ራስን መግዛት ምንድነው? ኦርቶዶክሳውያን ሕዋሳትን መቆጣጠር። አሁን ራሱን የማይገዛ ትውልድ ኢትዮጵያ ላይ በቀለ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ። ራስን አለመግዛት ይሄ ነው። ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን ላይ ደርሰናል። ራስን አለመግዛት ማለት ይሄ ነው። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት፣ ያልሰራሁት ኃጢአት ምንድነው እያለ የሚረክስበት ዘመን ይሄ ነው። ራስን አለመግዛት ሁላችንንም ያጣነው የጎደለን ይሄ ነው። በተመሳሳይ ኦርቶዶክሳውያን በየተሰማራንበት የሙያ መስክ እግዚአብሔርን በመፍራት ተግባራችንን ማከናወን ከሰማዕትነት መልኮች መካከል አንዱ ስለመሆኑም በትምህርቱ ተነስቷል። ነጋዴዎች ካላችሁ ያልተገባ ትርፍ ለማግኘት ስመ እግዚአብሔር የማትጠሩ ከሆነ፣ በሚዛን የማታጭበረብሩ ከሆነ፣ ባይድ ነገር እየሸቃቀላችሁ የማትሸቅጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ባለስልጣናት በስልጣናችሁ ግፍ ካልፈጸማችሁ፣ ፍርድ ካላጓደላችሁ፣ ድሃ ካልበደላችሁ እናንተ አረንጓዴ ሰማዕት ናችሁ። ምሁራን ለሀገር ለወገን የሚጠቅም ሥራ ከሰራችሁ፣ በእውቀታችሁ ትውልድን ከቀረጻችሁ እናንተ አረንጓዴ ሰማዕት ናችሁ። ወጣቶች ሀገራችሁንና ቤተ ክርስቲያናችሁን የምትወዱ ከሆነ ዝሙት ካላሸነፋችሁ እናንተ አረንጓዴ ሰማዕት ናችሁ። የዘመኑ ጊዮርጊሶች ሰባከያን የምንናገረውን ምንኖረው ከሆነ እውነትን ምንናገር ከሆነ አረንጓዴ ሰማዕት ነን። ካህናት ንስሐ ልጆቻችሁን ሀብታምና ድሃ ሳትሉ በኩል ዓይን የምታዩ ከሆነ ድርሻችሁን የምትወጡ ከሆነ እናንተ አረንጓዴ ሰማዕት ናችሁ። ከዚህ በመለስ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ መላከ ገነት ክብሩ ገብረ ጻድቅ በደብሩ የህንጻ ቤተክርስቲያን እድሳት እየተካሄደ መሆኑን ጠቁመው ለሥራው መጠናቀቅ ሁሉም ኢትዮጵያዊ ድጋፍ እንዲያደርግ ጠይቀዋል። በዚህ ሥራ ላይ እንደው ይሄንን አድርጉ ጥላና ዙር ይሄንን እናድርግ አንልም። 1423 አለ በየእጃችሁ ነው ያለው።
በየቤታችሁም ዛሬም ነገም መቼም በምታገኙት አጋጣሚ ሁሉ ነገር በማድረግ በአካልን በመምጣት ኮሚቴውን በማነጋገር አይዟችሁ በርቱ ልትሉ ይገባል። ምክንያቱም የሚሰራው ቤተ ክርስቲያን ነው። ቤተ ክርስቲያን ማለት ምን ማለት ነው? የክርስቲያኖች ሁሉ ቤት ነው። የኮሚቴዎቹ ወይም የካህናቱ ወይም የቤተ ክርስቲያኑ አስተዳዳሪ የግል ቤት አይደለም። የክርስቲያኖች ሁሉ ቤት ነው። ስለዚህ እያንዳንዱ ቤቱ እንዴት እንደሆነ ሊጠይቅ ሊያውቅ ይገባዋል። ምን ይመስላል ቤቴ ማለት አለበት። እንደው ዝም ብሎ ቤተ ክርስቲያን ነው ብቻ አይደለም እኮ። ይሄንን ቤተ ክርስቲያን በይበልጥ የቅዱስ ጊዮርጊስ ወዳጅ የሆን ሁላችንም በዚህ ስራ ላይ መረባረብ፣ ማገዝ፣ መርዳት አርጉ ተብለን ሳይሆን አስበንበት ተጨንቀንበት ልናግዝ ይገባልና ይህን እንድናደርግ ማን ይርዳን? እንዲረዳን ፈቃዱ ይሁንልን።